ፖሊስ ባለስልጣናቱ ምርመራውን በድብቅ እያከናወኑት ነው ያሉት። ይህንን ነገር ለሚዲያ መናገር ማለት ሰዎቹ ልጄን እንዲገሉብኝ ማድረግ ነው የሚሆነው። ከአንተ የምፈልገው አንድ ሁለት ልትልልኝ ብቻ ነው። የእነዚህ አጋቾቹ ጉዳይ የትኛውን ዜና ላይ መስማት አልፈልግም። እሺ፣ መቼም ውለታህን አልረሳም። አመሰግናለሁ። ያ ሰውዬው ዋጋውን ያገኛታል። ወይ ምን ያህል ነው መጠበቅ ያለብን? ማውረዳችንን ልንጨርስ ነው። ያን ዛሬ ያናገረችው ሰው አለ? አይ ጌታዬ፣ ይኸውልህ ኤሚር፣ አንድ ነገር ልንገርህ። ያን ከዛ ሰውዬ ጋር ልትንቀሳቀስ መሆኑ እርግጥ ነው። አንተ ደግሞ ልክ የሆነው ከባስ ሲመጣ የልጃቸውን ሚስት የሚሆነችው ምራቶች ነው የሆንከው። ይህቺ ሴት መጨረሻ ነው የምትሆነው። ቢሆንማ ደስ ባለኝ ኖሮ እንደውም በደስታ ተጓጨ ብዬ ነበር ማስበው። ተዘጋጅቷል ጌታዬ። የት ነው ያሉት? እዛ ጋር ናቸው ጌታዬ። የተረጋገጠውን አድራሻ አስጠኝ። ከከማል የተሰማ አዲስ ነገር አለ? መንገድ ላይ ነው። በ30 ደቂቃ ውስጥ ይደርሳል። እዚህ በኋላ ምን ያህል ርቀት ነው የምንሄደው? ማለት ቤቱ ከዚህ ቅርብ ስለሆነ ብዙ አይቀረንም። የጉዳዩን ከባዱን ነገር አልፈነዋል። ከዚህ በኋላ ቀላል ነው የሚሆንልን። እሺ፣ እኔም እመጣለሁ። አንተ ብቻ የቡር ለሚዲያ እንዳይደርስበት ትቆጣጠር፣ በቂ ነው። እሺ፣ እኔ ልጅን አገኛታለሁ። አሁን ለፖሊስ አቀን ደውልለት። የከማልን የወላጆች ቤት አድራሻ አስተው። ለትእዛዝ አደርጋለሁ። አዲስ ነገር አለ? ልጃችንን አገኘኋት። እንዴት? ከማን ነገር ያገታታል? እርግጠኛ ነሽ? በጆሮዬ ነው የሰማሁት። እና ምን ልታደርግ ነው? እኔም አደርገውን እርሺው። አንቺም ታደርጊው ለብቻ ተኩር። እሺ፣ በጣም አስፈላጊ የሆነ ኢላማ ያለሽ ሰው ነሽ። ለምን ግዴታ? የከማልን ረዳቶች እንደቆጣጠራቸው ትረጅኛለሽ። መጠንቀቅ የሰውን ህይወት ከአደጋ ያወጣል። እሺ፣ እንዴት? ስንገናኝ እናወራለን። ሉፋ ቦርሳ ውስጥ ይህንን ታስቀምጨዋለሽ። ብታስተውለውስ? ወግን አድርጊዋ። ገንዘብ ማግኘት ያስደብርሻል? እድሜ ለአንተ። ራሴን ማግኘት አልቻልኩም። አቋምሽ ላይ ምንም ለውጥ አላየሁብሽም። ባሉ ሀብታም ባሎችን ከማሳደድነት ወጥተሽ የስራ እድገት አግኝተሽ ተላላኪ ሆንሽ። የሆነ አይነት ፍቅር ውስጥ ነበርሽ፣ ግን አሁን አብቅቷል። ገጸ ባህሪሽ ላይ ምንም ችግር አላየሁም። አትጨነቂ። በያው የግዴታ ሰዓት ደርሷል። ልጃችንን እንዴት እንዳገኘው አትርሺው። ከከማል እርምጃ አንድ ወደፊት በመሆናችን ደስ ይበልሽ። ለስብሰባ ብትዘጋጅ ይሻልሻል። አብረሽ ትመጫለሽ አይደል? እመጣለሁ ኤሚር። በአንድ ነገር እንስማማ። ስልክሽን እኔ ወስደዋለሁ። ኤሚር። ኒሃል፣ አሁን መሄድ እንችላለን። ኖ፣ ተንቀሳቀሱ። ቶሎ በሉ፣ መሄድ አለብን። እባካችሁ አፍጥኑት። አካን፣ እርዳታህን እፈልጋለሁ። ምን ነው? ወንድሜ ከማል ኤሚር ልጅ አገተበት። ወላጆችም ጠፍተዋል። አብረው እየሰሩ ያሉ ይመስለኛል። አንድ አስቸኳይ ነገር አለብኝ ዘይነብ። የሰማኝ አልመሰለኝም። ወላጆችም አብረው ጠፍተዋል እያልኩ እኮ ነው። ወንድሜ ኤሚርን ልጅ አግቶበታል። አውቃለሁ። ስለ ሁሉም ነገር ደርሼበታለሁ። እዚህ ምን ትሰራለህ? ለስራ ነው። ውጭ እጠብቅሃለሁ። አንተም እዚህ ነገር ውስጥ አለበት እንዴ? ይኸውልሽ ዘይነብ፣ መረጃው ደርሶኛል። ስለ ልጅ መታገት ጉዳይ መረጃ ደርሶኛል። እሺ፣ ስራዬን ለመስራት እየሞከርኩኝ ነው። ገባሽ? እባክሽን ትንሽ ለመረዳት ሞክሪ። ዴኒስ የወንድሜ ልጅ ናት። የኤሚር ልጅ አይደለችም። የወንድሜ ከማል ልጅ ናት። እና አሁን ስራ ትሰራለህ? ኤሚርን አጠፋለሁ ስትል የነበርከው ሰው አይደለህም እንዴ? በጣም ነው የምጠላው እያልክስ አልነበር? አልጠላውም፣ ግን ይሄ ግድ ይለኛል ዘይነብ። እዚህ ጋር ስለ አንድ የታገተች ትንሽ የህፃን ልጅ ነው የምናወራው። ደግሞ ልጅቷ በህጋዊ መንገድ የኤሚር ልጅ ናት። የኤሚር ሰው ሆኜ አይደለም እየተንቀሳቀስኩ ያለሁት። እዚህ በትክክል ስራዬን ለመስራት ነው እየሞከርኩ ያለሁት። ወንድሜ ላይም ሆነ ወላጆቼ ላይ አንድ ነገር ቢፈጠር እስከ መሞት ድረስ ይቅርታ አላደርግልም። ተግባባን? ስለዚህ ሁለታችንም ከማል ወደ ወላጆችሽ ጋር እየሄደ እንደሆነ ተስፋ እናድርግ። ከዴኒስ ጋር አብረው ከወጡ በቁጥጥር ስር አውለዋለሁ ዘይነብ። አንሳው። ተማሪው እየደወለ ነው። ሄሎ፣ የት ነው ያለው ጀግናው? መንገድ ላይ ወንድሜ፣ ደርሻለሁ። እሺ በቃ ደርሷል፣ አታስቡ።
አለቃ ከማል መቼም እንዳያመልጠው። እሺ መንገድ ላይ ነን፣ አታስብ። ወደ ሰጠኝ አድራሻ አስቀድመን ቡድኖችን ልከናል። ከኛ በፊት ሄደው ቤቱን ይከቡታል። ከማልን እስከማውቀው ድረስ ቤተሰቡ እንደዚህ አይነት ጉዳይ ውስጥ አያስገባም። ሰይጣን አትጫወችብኝ። ሀሳብ መቀየራችን ይያዛል ብለሽ ፈራሽ እንዴ? ከዚህ ሆኜ የልብ ምትሽ ነው ሰማዋለሁ። ፈርተሻል? አዎ ፈርቻለሁ፣ ግን የፈራሁት ለልጄ ህይወት ብቻ ነው። ዴኒዝ አብራኛ ለመሆኑ አስፈርቶኛል። ከ5368 እስከ 4178 ወንጀሉ የተከሰተበት ቦታ ላይ ነው። ከ4178 እስከ 5368 ከማል ሶይዳን ህፃኑን ይዞ እስከሚመጣ ድረስ ምንም አይነት ቀልብ እንዳትስቡ። ከቡድኑ ጋር እየመጣን ያለ ነው። ደረስን እንዴ? ትንሽ ይቀራል። ለምን ምክንያት አብረሽ እንድትመጪ እንደፈለግ ግን አውቀሻል? ባልጠየቅህ እንኳን እንደምትነግረኝ ያውቃለሁ። ውድቀትሽን ላሳይሽ ስለፈለግኩ እንደሆነ ልታውቂ እፈልጋለሁ። ያነሽ ሌላ ነገር አስቤ አይደለም። እንቅስቃሴ አለ እንዴ? አይ አንድ ሴትና 3 ወንዶች አሉ። መኪና ውስጥ ያሉት ሰዎችም እየጠበቁ ነው። ቦታውን አስከበባችሁት? አዎ ሲመጣ የሚያመልጥበት ትንሽ የቀዳዳ እንደማይኖር እርግጠኛ ሆኜ። ምን ያህል ጊዜ ነው የምንጠብቀው? የምር ጭንቀቱ ሊገለኝ ነው። ደቂቃዎች አመት ነው የሆኑብኝ። ተረጋጊ ማየ፣ የመጨረሻውን ትዕይንት እያየ ነው። ጨዋታው ሊያልቅ ነው። እሺ ተረጋጊ። እሱ ነው። ተንቀሳቀስ። አሁን እንጀምራለን። 3460 እየጀመርን ነው። ማንም እንዳይንቀሳቀስ። አሁን እንቅስቃሴ እንጀምር። ምንድን ነው አለቃ? ምንድን ነው የተፈጠረው? አቁም። ጣልቃ አትግባ። ዞር በል። ምንድን ነው? እዚህ ያስቀመጥከው ነገር ነበር? ምንድን ነው አለቃ? ችግር አለ እንዴ? እንዴት አውቀህ? ምን አልካታ? እንዴት አወቅ? ከዛሂር ፖሊሶች እየፈለጉ መሆን አለበት። ምንም አይነት ምልክት ካልሰጠናቸው ሌላ ነገር እንዲያስተውሉ ነው። እሺ አለቃ። አንሳው ወንድሜ አንሳው። ብቻ አይሆንም። የት እንዳለ አላውቅም፣ ግን ተመለስ። ፖሊሶች ወላጆቻችን ያሉበት ቦታ ላይ ናቸው። አቤት ዘይር አለቃ፣ ያለበት ቦታ ላይ ዘይነብ ለሁለተኛ ጊዜ አድናናለች። እቅዳችን ተሰርዟል ወንድሜ። ኢሚር ያላችሁበትን ቦታ አውቋል። ፖሊሶችም እየመጡ ነው። ይህን ደርሰውን እስከመጣ እየጠበቁ ነው የሚሆነው። የምርህን ነው? አሁን አዳምጠኝ። የትም ቦታ እንዳትሄድ። እሺ አታስብ። እሺ ተረጋጋ ኢሚር። ኤሚር
የምርህን ነው አለቃ? ምን አስባችሁ እንደመጣችሁ ምን እንዳገኛችሁም አላውቅም። እኛ አንድ ዝግጅት ላይ የሄድን ነበር። እየተጫወትን እያለ በድንገት መኪናው ተበላሸ። መኪናው ስለተበላሸ ዛሄር እንደው የጠራሁት እኛን ለመርዳት በፍጥነት መጣ። እንግዲህ ይሄ ነው የተፈጠረው። አትብሰልሰል። ምንም የተፈጠረው አዲስ ነገር ይሄ ሁለተኛው እንቅስቃሴ ነው። በሶስተኛው ልጄን አገኛታለሁ። መሬት ውስጥ ቢገባ እንኳን አገኘዋለሁ። የትም ቢገባ አያመልጠኝም። አለቀው፣ መቼም አለቀው። በሉ ተንቀሳቀሱ። ናይስቲ ነው ቆንጆ ናይስቲ። ወይዘር ዴኒዝ ከተማውን ከአንቺ ጋር ዞር ነው አይደለም? እንዴት ነው ወደድሽው? ነይ እስቲ ወይዘሪት ነይ። አይ ዴኒዝ ለአንቺ ሁሉም ነገር ይገባሻል። ሁሉም አሁን ሁሉም ነገር አልቋል። ስለዚህ በደንብ እናመቻችሽ አይመስልሽም? ዳይፐርሽን ይቀየርልሻል። ከዛ ንጉትር ያለሽ እሺ። ነይ አባዬ ጋር ነሽ አይደል? እንዴት እንደምወድሽ እኮ እንዴት እንደምንስማማ እናትሽ እዚህ ሆና ብታይን ደስ ይለኝ ነበረ። አማዋል እንዴ? እቃ ማስቀመጫ ውስጥ መድኃኒት አላቀብኝ እስኪ። ማኑ ዳይፐር መቀየር ከባድ ነው ያለው? አየሽ በቃ አለቀ አይደል ዴኒስ? አይደል ማሪ? ምንድን ነው የተፈጠረው? ማነካሽ? ምንድን ነው እሱ? ጠገብን እንዴ ነው ከረሜላ? ጠገብሽ? ጠግበናል? ጠገብሽ እንዴ ነው ከረሜላ? እሺ ጠገብሽ አይደል? እንውድ አሁን ሁኔታው ሰላም ስለሆነ አባዬ ብለሽ መጥራት ትችያለሽ። እሺ እኔ ቆንጆ በይ እኔ ውድ። አባ ባባ በይ ሞክሪ። ባባ በይ እኔ ውድ። ባባ በይነድ ሞክሪ። ሁሌም አብሬ ስለሆንኩ ቀስ ብለሽ ትጠሪኛለሽ። ችግር የለውም። ግን አትረሽም አይደለም? ግን አትረሽኝም አይደለም? አይደል እኔ ቆንጆ? ለአያቶችሽ ከመስጠቴ በፊት አንዴ አባዬ ብለሽ ጥሪኝ እሺ? እባክሽን አንዴ ጥሪኝ፣ አንድ ጊዜ ብቻ። የት ነበርሽ? በድንገት ተነስተሽ በድጋሚ ትጠፊያለሽ እንዴ? ምን ሆነሽ ነው? ወደ ፖሊስ ጣቢያ ሄጄ ነበር። ብቻ የሚር ኮዞግሉን ለመክሰስ ነው የሄድኩት ብለሽ አይ ወንድሜ፣ የምን መክሰስ? ነገሮችን ለማወቅ ነበር የሄድኩት። እና ያወቅሽው ነገር አለ? አውቄዋለሁ። ፖሊሶች የእናቴን ቤት አውቀውታል። ምን እያልሽኝ ነው? የምሬን ነው። የፖሊስ ቡድኖች ወደዛ እየሄዱ እያለ ነው እየሰማሁት። ከዛ ሁሉም ታሰሩ። አትጨነቅ እሺ። ለወንድሜ ከማል ስለነገርኩት አይያዙም። ምን አይነት ነገር ነው? ምንም ሊገባኝ አልቻለም። ከማል እብድ ነው እንበል? እንደዚህ አይነት ነገር አደረገ? እንዴት ነው ወላጆች እዚህ ነገር ውስጥ እጃቸውን የሚከቱት? ምክንያቱም ዴኒዝ ወንድሜ ከማል ልጅ ስለሆነች።
ወይዘሮ ኒያን እስካሁን ከከማልም ጋር ሆና አጠገቡ ካለ ሰዎች ጋር ተገናኘች። አባትሽ ናፈቀሽ እንዴ? እስካሁን ማወቅ ያሉብኝ ጉዳዮች አሉ። ለመወለድ ማለት ነው። ጥሩ ታደርግልኝ ነበር። ህፃኗ ምናልባት ወላጆቿ ልታገኛቸው ትችላለች። ከኔ ጋር ብዙ ያላለቁ ጉዳዮች አሉ። ሚያንም አለች። ከማልም እዚሁ እንደሚቆይ እርግጠኛ ነኝ። መንገድ ፈልጎ ዴኒዝን ከቤተሰቡ ጋር ይልካታል። ይህን ደግሞ እንደሚያደርገው በጣም እርግጠኛ ነኝ። የኒኮ አካባቢ ላይ ሰዎችን አሰማርተናል አይደል? አዎ ጌቴ። አይሃን ካንደርሌ ቤት አካባቢ ዘይርና ከማል፣ ወይዘሮ ኒያን፣ ወይዘሪት ሌላና ወይዘሮ ቪልዳን በአካባቢያቸው እንዲሆኑና ከቤታቸው ሲወጡ ቤተሰባቸውን በሙሉ የእነሱ ቤተሰብ የሆኑትን በሙሉ ሁላቸውንም ተከታላቸው። እሺ እሺ፣ እከታተላለሁ። የሁሴንና የኤፍኤም ጥንካሬ ከኔ ከበለጠ እኔ ራሴን ነው የማጠፋው። አቤት። ዛሬ ከማለት ልትይዘው ነበር አይደል? ያው ይሄን አሁን የመቻል አቅሜ ዜሮ ሆኗል። አጠር አድርጌው። እሺ፣ እቅድህን ማን እንዳፈረሰብህ ማወቅ ትፈልጋለህ? ማን ነው? ዛይነብ ነች። ከዴኒዝ የተሰማች ነገር አለ? የለም። እኔ ነኝ አንበሳው። እንኳን ደህና መጣህ። አመሰግናለሁ ወንድሜ። ሙሉ ገበያውን ይዤልህ ነው የመጣሁት። ባለ ሱቁ እኔ ከገዛው በኋላ ሱቁን ዘግቶ ነው ሄደው። አሁን ሁሉም ሰው ሰላም ነው፣ አትጨነቅ። ከኔ ጋር ተያያዥነት ያላቸውን ሰዎች በሙሉ እየተከታተለ መሆን አለበት። እኔ እኮ ተኩላ ነኝ፣ ማንም አይዘኝም። እንደዚህ ሆንኩት ታዲያ ለምን ምክንያት ነው? አትጨነቅ ጀግናው፣ እዚህ ማንም አይደርስብንም። ይሄ ስም በእኔ አይደለም የተመዘገበው። እሺ እዚህ ብዙ መቆየት አልችልም። ሌላ መንገድ መፈለግ አለብኝ። ቆይ ምን ልታደርግ ነው ታዲያ? ከወላጆች ውጭ ለማን ልጅህን ልትሰጣት ትችላለህ? ማንንም ማመን አልችልም። በተዘጋጀው በዚህኛው በኩል ብትከፍተው ጥሩ ይመስለኛል። እንደ አዲስ ከመገንባት ይሻላል። ጀግናው እቅድህን በዚህ መሰረት። ሌላ መንገድ መፈለግ አለብኝ። ቆይ ምን ልታደርግ ነው ታዲያ? ከወላጆች ውጭ ለማን ልጅህን ልትሰጣት ትችላለህ? ማንንም ማመን አልችልም። በተዘጋጀው በዚህኛው በኩል ብትከፍተው ጥሩ ይመስለኛል። እንደ አዲስ ከመገንባት ይሻላል። ጀግናው እቅድህን በዚህ መሰረት አድርገው። ክፍተቱ የቱ ጋር እንዳለ ማወቅ አለብኝ። የሆነ ቦታ ክፍተት አለ። እኔ የማደርገው ነገር በሙሉ ያውቃል። እሱን ካገኘሁት መፍትሄውንም ላገኘው እችላለሁ። ወንድሜ ደግሞም ላገኘው ይገባል። ስለዚህ አንድ ሰላ ያለ ማለት ነው። አዎ፣ ግን ከወላጆች ጋር እንደሚሄድ እሷ እንዴት አወቀች? ማን ልትሆን ትችላለች ብለህ ታስባለህ? ለሰዓታቶች ቁጭ ብዬ ሳስበው ነበር። የኔ ወንድም ባኑ ዛይደብ ማንም አያውቅም። በኒሃንም በኩል ምንም አይነት ክፍተት አይኖርም። ምናልባት ያጭሩ ማለት የዛሄር ያቺ የእሱ ሴት ማን ነበረች? ዛህራ። በእሷ በኩል ክፍተት ሊኖር ይችላል። ዛሄር በዚህ ጉዳይ ላይ በጣም ጠንቃቃ ነው። እሱ ሊሆን አይችልም። እንግዲህ አንድ ሰው ብቻ ነው የቀረው። እሱ ከማል በጣም ብዙ መልእክቶችን የላኩልህ። እባክህ ደውልልኝ። ኢሜል እያበደ ነው። ልረዳችሁ ግን እችላለሁ፣ አንተንም ዴኒዝንም። ስለዚህ ደውልልኝ። ከማልና ዴኒስ ደህና ናቸው? እያታለልከኝ አይደለም? የምር ደህና ናቸው። እና አሁን ምንድን ነው የሚሆነው? እሱ እንኳን አላውቅም አጎቴ፣ ግን በእርግጠኝነት ከማል የሆነ ነገር እያሰበ ነው። ተስፋ አደርጋለሁ። ፖሊሶቹ እንዴት ብለው ነው የእኛም ቤት የሚያውቁት? እሱ ነገር የምር ግራ ያጋባኝ ነገር። ምን ለማለት እየፈለግክ ነው? በግልጽ ንገረኝ እንጂ። እሱን የሚሻላችሁ ከከማል ጋር ብታወሩበት ነው። የሆነ ሰው ሀሳብ ውስጥ አለ፣ ንገረኝ እስኪ። የምር ማንንም መውቀስ ፈልጌ አይደለም፣ ግን ሰላዩ ሩቅ ያለ ሰው አይደለም። ማን ነው? ንገረኝ። አሱ ኮዞብ።
አስብልሃለሁ አንበሳው። ግን ዛሬ ብቻህን ማደር ትችላለህ? አዎ ችግር የለውም። ግን እዚህ አካባቢ እንዳትታይ፣ ካልሆነ አይናቸውን ያዞሩብናል። ስለዚህ አንተ የተቻለህን ብቻ አድርግ። ጥሩ መንገድ ለማግኘት ሞክር። ስማኝ፣ ይሄኔ ኒሃን በፍርሃት አብዳለች። እዚህ መኪና ውስጥ ቶሎ ገብተህ በተቻለ መጠን ከዚህ ጥፋ። እሺ በልጀግናው፣ ትችላለህ። አታስብ። ፈጣሪ ይጠብቅህ። አመሰግናለሁ። አሉ ደህና ነህ? ዴኒዝ እንዴት ናት? ደህና ነኝ፣ አትጨናነቂ። እሷን በጣም ደህና ነች፣ ተኝታለች። ከማል የሆነ ሰው ለኤሚር አሳልፎ ሰጥተዋል። አውቃለሁ፣ ግን ማን እንደሆነ አገኘዋለሁ። ኤሚር በጣም ተናዷል። እሱም በጭራሽ መገመት አያቅተኝም። የወላጆችህን ቤት ሊያቃጥለው ነበር። ምን? ተረጋጋ፣ ትጨነቅ። በመጨረሻው ሰዓትን ያስቆመዋለሁ። ከማል ሁሉም ነገር ውስብስብ እያለ ነው ያለው። ምናልባት ተስፋ ብንቆርጥ ይሻላል። አይሆንም ኒሃል፣ አይሆንም። አንቺና በእኔ ዙሪያ ያሉትን ሰዎች እንድትፈሩ አድርጓችሁ ሊሆን ይችላል። እሺ አሁን ምንድን ነው የምናደርገው? እቅዳችን በሙሉ ፈርሷል። ኤሚር ሁሉንም ነገር ያውቃል። መንገድ እንፈልጋለን። ዴኒዝን እዚህ ነገር ውስጥ ላለመጨመር ሞክረን ነበር፣ ግን አልተሳካልንም። አሁንም እባክህ ዴኒዝን መልሳት። ኒሃል፣ በፍጹም አይሆንም። ወደኋላ መመለስ የለብንም። አለ ከማል፣ በቃ ከዴኒዝ ጋር ልትጠፋ አትችልም። አደጋ ላይ ልንጥላት አንችልም። አትጨነቂ፣ ዴኒዝ አደጋ ውስጥ አትገባም። አታስቢ። የዛሬ ማታዋን ብቻ እንዳስብበት ፍቀድልኝ። ከዛ መንገድ እፈልጋለሁ። ምንም አይነት ተስፋ መቁረጥ የለም ኒሃል። አሁን የት ነው ያለው? የአይሃን ቪላ ቤት ውስጥ ነን። እሺ፣ ቦታውን አውቀዋለሁ። የሆነ መንገድ ፈልጌ መምጣት አይቀርም። ኒሃል፣ አይሆንም። አንቺና ሌሎቹን በእርግጠኝነት የተከታተሏቸው ነው። ለምን ዓለም አትገለበጥም? በሆነ መንገድ እመጣለሁ አልኩ። ተይ ኒሃል። ከማል፣ እመጣለሁ። ዴኒዝን ማየት አለብኝ፣ ያለበለዚያ እቅዳችን አይቀጥልም። እማዬ፣ አባዬ፣ እኛ ነን ልጄ፣ እኛ ነን። ነበራችሁ? በጣም ግራ ገብቶን ነበር። ብራቮ። በጣም ተጨንቀን ነበር። ብታሳውቁን ጥሩ ነበረ። እንግዲህ መሆን ያለበት ነገር ሁሉ ሆኖ እዚህ በጣም ተደናግጠን ነበር። አቁም ልጄ፣ ትንሽ ተንፈስ እንበልበት። በኋላ ላይ ትጠይቀናለህ። እሷ ደግሞ እዚህ ምንድን ነው የምትሰራው? ሁሴን፣ እስቲ አቁም። ንገረን አባዬ፣ እንደዚህ አታደርጉ። እየለመንኩ ናት። አባረኝ አባዬ። ስለ እናንተ ስላሰብኩ ነው የመጣሁት። እውነት ስለ እኛ ተጨንቀሽ አታውቂም። አንቺ እናትም አባትም የለሽም። በቃ አትጩህባት አባዬ፣ እኔ ነኝ የጠራኋት። ታሪክ፣ አንተም የማሰማኝ ከሆነ የአንተንም ፊት ሁለተኛ ደግሜ አላየውም። እሺ ወንድሜ፣ ሁሉም ሰው ሰላም ከሆነ መሄድ እችላለሁ። እሄዳለሁ። የትም አትሄጂም። ታሪክ፣ ምን አባዬ? እቺ ልጅ ዛሬ አንተንም የከማልንም ህይወት ነው የታደገችው። ምን ማለት ነው? ከማል ለመጨረሻ ጊዜ ከእናንተ ጋር ሲመጣ አስጠንቅቀዋለች። ያ ባይሆን ትያዙ ነበር። እውነት ነው። አባዬ፣ ትንሽ ጊዜ ስተው። እንደዚህ አይነት ነገር ስታወራ ልቡን በጣም ይራራል፣ ይረጋጋል። በር ክፈት። አሁን ደግሞ ማን ነው? አሱ። ሁሉንም ነገሮች ሰምቻለሁ። መግባት እችላለሁ? መግባት አትችይም። ማየ፣ በጣም የሚያሳፍር ነገር። አሳፋሪ። የምታሳፍረው እሷ ናት። ምንድን ነው የምታወሪው? ማየ፣ ዝም በይ። እኔን አታታይ። እውነተኛ ማንነትሽን በደንብ አውቀዋለሁ። እማዬ፣ ቢያንስ እስኪ ወደ ቤት። አትችልም። ይሄ በር ለእሷ ዝግ ነው። እባክሽ ማየ፣ ሁለተኛ እንደዚህ አትናገሪ። እንደ ድሮ ቀድመሽ እየፈረሽብኝ ነው ማየ። ልክ ናት። የኢሚር እህት መሆኗ የሷ ጥፋት ነው። ስማ የኔ ልጅ፣ ለዛ ሰውዬ ልጅ ሸጠን ነበር እኮ። እሱን ታውቃለህ? ለዛ ሰውዬ ልጅ ሸጠን ነበር እኮ። እሱን ታውቃለህ? እማዬ፣ አሁንም እንደ በፊቱ በጭፍን እየፈረሽብኝ ነው እንዴ? ለምን እንደዛ ታደርጊያለሽ? ለውጥ ለማይመጣ ነገር አታውሪ። ከዚህ በኋላ አንቺን አላምንሽም። ከኛ ራቂ። ከአሁን ሰዓት ጀምሮ ይሄ በር ላንቺ ዝግ ነው። ደህና ሁኚ። አንተ ግባ፣ ሂድ፣ ግቡ፣ ቀጥሉ። እንደ
ባልና ሚስት ርህራሄ እንኳን የላቸውም። እቺ ልጅ እኮ አሁንም የልጅሽ ሚስት ናት ማየ። ምን ሆነ? እሱ አይመለከተኝም። ስለሱ መወሰን ያለበት ከማን ራሱ ነው። ካሁን በኋላ አጠገቤ ላያት አልፈልግም። ለማንም ሰው ይቅርታ አላደርግም። ባሱ ስሚ፣ እማዬ ላደረገችው ነገር ይቅርታ። ይሄን ስሙን ግራ ገብቷታል። አይ በሷ ላይ ምንም አላዘንኩም። በዛ ላይ የቀን ያልፈልሽ ተስፋ አድርጋለሁ። መቼም እንደማልሸጣችሁ ታውቃለህ። በደንብ አውቃለሁ። እናት ለምን እንደተናደደችብኝ አውቃለሁ። እንዴት ለሚል ትሸጠናለች ብላ ታስባለች አላውቅም። ግን እኔ የምፈልግኝ ወንጀለኛ ሰው አይደለሁም። የሆነ ሰው አለ፣ ግን እኔ አይደለሁም። ስለ እኔ አይደለም። እውነት ነው፣ እንደዛ ነው ነገሩ። ነገሩ ለአንተ ይቀርባል እኮ። ስለ ባኑ ነው የምታወሪው? የእሷ ስራ እዚህ ቤት ውስጥ የሚካሄደውን ነገር በሙሉ ለኤሚር ሄዶ መንገር ነው። እርግጠኛ ነኝ ለኤሚር ሄጄ ሁሉንም ነገር እንደነገርኩ ነው የሚያስቡት። አባዬ ከዚህ በላይ ሳይበሳጭ ልሂድ። እሺ እንግዲህ እየሄድሽ ነው? መልካም ቀን። መልካም ቀን። አሁን እዛ ሆቴል ነው የምቆየው አይደል? ማለቴ ቤት እየፈለግኩ ነው እና እከራያለሁ። አብሮኝ የሚከራይ ሰው ካገኘው ማለቴ። የምን ሌላ ሰው ነው? እንደዛ አይነት ነገር አታድርጊ። እዚህ አካባቢ አብረን ቤት እንፈልጋለን። አይዞሽ የኔ ልጅ፣ ምንም አታስቢ። እና የኪራዩን ገንዘብ እረዳሻለሁ። እሺ፣ ለማንኛውም በኋላ እናወራለን። ደህና ዋይ የኔ ልጅ። ይህንን ፍጥነት ሰው ስትሆን ለመግለጽ በጣም ይከብዳል። ልጄን እፈልጋታለሁ። እሱን እየሰራን ነው። እና እጆቼ ለምንድን ነው ባዶ የሆኑት? ካለ ልጅ ያሳለፍኳቸው እያንዳንዱ ደቂቃዎች ራሱ ሰዎችን ለማስከፈል ለምን እንደቆምኩ ታውቃለህ? ይህን ያደረገውን ሰው እናገኘዋለን። አይ ይህንን ያደረጉትን ሰዎች ልክ ልጅ እጄ ስገባ ቅጣቸዋለሁ። እሱን ደግሞ አሳያለሁ። እሺ፣ የክማልን ቤተሰብ ለምንድን ነው ያላሰርካቸው? ለምንድን ነው ሲያልቀጣቸው? ንገረኝ እስኪ፣ ምን እያደረክ ነው ያለኸው? እነሱን ማሰር ለእኔ ምንም አይነት ጥቅም የለውም አቶ ኤሚር። ከማል ዓላማውን ሳያሳካ ተስፋ አይቆርጥም። እሺ፣ ላይሳካለት ይችላል፣ ግን አንድ መንገድ ያገኛል። እሱን ደግሞ በደንብ አድርገህ ታውቃለህ። እሱ ግምትህ ነው። አስላው ዴኒዝ የጠፋች እንዲመስል ለሚያምነው ሰው ይሰጣታል። ይህን ደግሞ እንደሚያደርገው እርግጠኛ ነኝ። አገኛቸዋለሁ። ግን ለምንድን ነው ይህን ሁሉ ጊዜ ፈጀብኝ? እሰራቸው። የሆነ ነገር ፈልግና እሰራቸው። አትችልም። እዚህ ጉዳይ ላይ መወሰን አትችልም። ከማል ልጅህን ስለማገቱ ማስረጃ አለህ? የለህም። ወላጆች ስለማገታቸው ማስረጃ አለህ? የለህም። ይሄ ያንተ ግምት ነው። ይሄ ያንተ ግምት ብቻ ነው አቶ ኤሚር። እና የከማል መርማሪ የታላቱ አካል ሊወጣበት የሚያስበው ሁሉም በር ለእሱ ዝግ ነው መሆን ያለበት እና እንደሚያገኘው እርግጠኛ ነው። አሱ እንድትገባ እንዳታደርግ። ቦጃ የጠበቀው ነገር እየሰራበት ነው። አሱ እንደመጣች ያሳውቀናል። እና ምን ልታሳየኝ ነው? ነይ። እዚህ ነው። ይሄ ልጃችን ለትንሽ ቀን ከኛ ስትርቅ የምንኖርበት ቤት ነው። ይህ ነው። ይህን የማሳየሽ ላበሳጭሽ ብዬ አይደለም። አታስቢ፣ አታስቢ። ቤተሰቦቼ ለእኛ ፎቶና ቪዲዮ ሁሉ የሚልኩናልሽ። ለዴኒዝ ብቻ አይደለም ያዘንኩት። እና ለማን ነው? ለአንተ። ሁሉንም
የምተነፍሰው በአንተ ምክንያት ነው። አንተ እንደዚህ ስታየኝ ራሴን መቆጣጠር አልችልም። ካሁን በኋላ ካንተ መራቅ አልፈልግም ከማል፣ በጭራሽ። ሁሉም ውሸት ነበር። እኔ ጠላትህ መሆን አልፈልግም። ሁሉም ነገር እኔስ ያኔ የምፈልግ ይመስልሻል? ካሁን በኋላ ካንተ መራቅ አልፈልግም ከማል፣ በጭራሽ። ሁሉም ውሸት ነበር። እኔ ጠላትህ መሆን አልፈልግም። ሁሉም ነገር እኔስ ያኔ የምፈልግ ይመስልሻል? ይህንን ነገር እንዴት ነው የምናደርገው? ሁሌም አንድ መንገድ አላጣም። የፈለገ ጨለማ ውስጥ ብሆን መውጣለሁ። ምንም አማራጭ ባይኖረኝም መውጣት አይቀርም። አይኖቼ ቢዘጉም አንድ መንገድ አላጣም። በእኔ እምነት ይኖርሽ። አይንህ ቢዘጋ ማለት ነው? አይን አታምኚኝም? አላውቅም። ምናልባት እሱን ለእኔ በተግባር ማሳየት ይኖርብሃል። ይመስለኛል እንዳምነህ ማድረግ ትችላለህ። ሙከክር አረግሽው እኮ። አዎ፣ ግን ፍቅር ከኒሃን ጋር በጣም የተለየ ነው። አዎ፣ ፍቅር ከአንቺ ጋር ሁሌም የተለየ ነው። ከአንተ ጋር ነኝ። አንቺ ከኔ ጋር ነሽ። ሁሌም አብረሽኝ ነሽ። አሱ ናት? አይደለችም። በቃ እኔ አሁን መሄድ አለብኝ ከማል። አንተ ዘሂርን ታገኘዋለህ። መዘጋጀት አለብህ። እሺ፣ የሰጠው ዝርዝር ላይ ያሉትን ነገሮች ሁሉ መገዛታቸውን በደንብ አረጋግጥ። ነገ ላይ ሁላችንም ከባድ ቀን ነው የሚሆነው። ዴኒዝ ምንም አትሆንም፣ እንዳታስቢ። አውቃለሁ። እኔ ከረሜላ አባቷ አለላት። አገኘሃለሁ። አንተ ጋር እመጣለሁ። C'était dans le... Bah oui. Qu'est-ce que tu me racontes, Automode? Pardon, Fuse. T'as été... ton message a été retenu. Donc voici mon temple. Mon temple, non, pas un temple, mais voilà, un début de... Un début. C'est un début. Je vais peut-être mettre ce côté-là, ça va éviter de faire tourner la tête. Voilà.
Alors. Voilà un petit temple. C'est pas mal, hein. Moi j'aime bien. C'est un peu comme une forteresse. Il y a beaucoup de changements de... Beaucoup de changements. Oh, j'ai oublié un bloc ici. Là. J'ai pas encore fini, ça manque de lumière et il y aura pas les torches de cette façon, mais voilà. C'est un peu compliqué. J'ai ramené les saumons, j'ai ramené l'ours. Mais il mange pas les saumons apparemment, je sais pas ce qu'il mange l'ours. Mais voilà, au moins il est un peu chez lui. Voilà des petits passages de bibliothèque pour la transition. C'est très éclairé. Merci beaucoup, fan de Fuse. Là c'est Nether, c'est un peu... C'est simple. J'ai pas encore bien décoré. Je rajouterai peut-être des blocs de quartz. Des minerais de quartz. Comme il est déjà dans le Nether. Bon, oui. Je l'ai fait tout seul. J'ai commencé hier. Là j'avais pas trop d'idées, donc c'est la pièce que je préfère le moins. J'avais pas d'idée. Au début c'était juste des carreaux comme ça, mais ça me paraissait un peu vide, alors j'ai rajouté ce que j'avais dans la main. Mais ça représente rien. C'est bof, j'aime pas trop. Transition. Et là, là je le dis à chaque live, mais je vais rajouter d'autres minerais. Là pour l'instant j'ai mis que du charbon. Mais ça va être rempli. Peut-être que là je devrais améliorer un peu plus, mais là c'est totalement sapin. Même le toit j'ai rajouté les feuillages. Sapin. Et enfin le muret. Muret pour accéder à ma tour, ma base qui est là. Pareil comme sur la tour, c'est de toutes les pierres, sauf les murets, j'ai mis pareil partout. Tac, on arrive là. Non, il n'y a pas le coffre, hein. Attends, ça peut faire. Il n'y a pas de coffre, c'était pour un cadeau pour quelqu'un. Pour culte. Et voilà ma tour. Bon, les drapeaux, les bannières, elles bug. Mais voilà, si tu connaissais pas. C'est ma petite base. On peut pas accéder en haut, hein. C'est juste de la déco. Ça c'est moi aussi qui l'ai fait. Petite fontaine et tout. Et là c'est très dangereux. Parce que là il y a un énorme trou que j'ai creusé. J'ai creusé tout ça. J'ai creusé tout ça à la pioche quoi. Jusqu'au niveau 5 et au fond j'ai mis un peu de lave. C'est un peu une poubelle géante quoi. Tac, voilà. Et la tour à l'intérieur ça donne quoi? Oh, j'arrive pas. Voilà. Voilà ma base. Bien rangé, tout trié et tout. Avec des lits, voilà, s'il y a des voyageurs. Le coffre il est pas censé être là, c'est que là je dois ranger justement. Ça c'est un coffre où quand je reviens d'expédition, que je dois faire autre chose, que j'ai déjà une autre idée. Bah je mets tout dedans. Voilà. Je dors jamais ici, mais voilà. Et le coffre de laine, c'est pile le centre de la maison. Ma table d'enchant personnel. Un petit coffre en dessous pour pouvoir voilà, me servir quoi si besoin. Voilà quoi. Et de l'eau en bas pour sauter. Oui, on verra. Oh, salut. Salut culte. T'es prêt culte? Je sais pas si t'es sur le live. Ouais, il est en train d'écrire donc non. Ah d'ailleurs, attends. Je vais ranger ça. Voilà, ça c'est typiquement moi. Hop, ranger. Qu'est-ce qu'il va me dire? Ah bah c'est très gentil fan de Fuse. Meilleure base carrément. Moi je pense pas mais voilà quoi. Moi aussi je suis prêt à culte. Moi aussi. On a le même skin. Ouais c'est lui il m'a copié hier. On a un peu des jumeaux là. Hop. Épée. J'ai juste pas de bouclier moi. Je vais peut-être m'en faire un. Land, oui. 15h. C'est pas moi qui décide de l'heure. Surtout que le portail a été bloqué. On peut pas y accéder. Je peux te montrer si tu veux. Je vais faire un bouclier. Un truc que je fais jamais parce que je trouve qu'il n'y a pas besoin dans la vie. J'ai pas besoin. Non, zut, je sais plus parler.
Dans la vie en général, dans le serveur, j'ai pas besoin parce que je suis cheaté, voilà, j'ai un arc infinité, j'ai pas besoin de tout ça. Voilà. Look mon skin, ouais, j'ai vu culte. J'ai vu, hé. Ils l'ont vu. On est à 3 spectateurs, c'est bien 25 followers, on est à la moitié. Tu te protèges des creepers. Ouais, il y a un chat devant. Et non, creeper, j'ai pas besoin parce que franchement, je suis un peu parano avec ça. Et dès que je sors dehors la nuit, je les cherche tout de suite. Et paf, paf, paf. Je les à l'arc, un par un. J'ai pas besoin de protéger. En plus, je suis bien protégé. Ok, t'es sur mon live, ok. Pas de soucis. Bah viens, on va les attendre. On va les attendre au fort. Hein. On va les attendre au fort. Allez, c'est parti. J'espère qu'il y en a d'autres. Bon, Evira, il va découvrir. Donc les creepers, vraiment, c'est de loin avec l'arc. Je m'approche pas de ça. Oh, dans les failles... Ouais, c'est vrai. Bah dans les failles, souvent... enfin, je sais pas si c'est moi qui ai de la chance. Il y a souvent de l'eau. Je me mets dans l'eau. Je me mets dans l'eau. Ah, il est derrière. Ouais, il fait un peu noir. Il fait un peu noir, je suis désolé. Je fais de mon mieux. Donc j'ai tout ça, tout ce qu'on est en train de faire là actuellement. Je dois le décorer. Voilà. Tout ça. Ah. Je sais pas ce que j'ai fait, mais... Ah, il y a des wagons. Oh non. Non. Moi, je vais les récupérer. Je vais peut-être pas le suivre en marchant parce que... Je sais pas. Si, allez, on va marcher un petit peu. Donc dans les failles, non. Oh. Oh non. Non. Vas-y. Je vais récupérer maintenant parce que... S'ils peuvent bien s'arrêter. Ouf.